በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ከሁሉም አስቀድመን ሳይገባን በምህረቱ በቸርነቱ ጠብቆ በቤቱ አኑሮን ስሙን እንድናመሰግን የረዳን አምላከ ቅዱሳን ስሙ የተመሰገነ ይሁንልን። በመቀጠልም የመስቀል ስር ስጦታችን የድህነታችን ምክንያት የአዳም ልጆች ተስፋ ቅድስት ድንግል ማርያም ስሟ በፍጥረታት ሁሉ የከበረ ይሁንልን አሜን። ሁላችሁም ክርስቲያኖች እህት ወንድሞች፣ እናት አባቶች፣ እንደዚሁም ልጆች ይልቁንም የድንግል ማርያም ወዳጆች የሆናችሁ ኦርቶዶክሳውያን እንኳን ለቀዳሚ ሰማዕት ቅዱስ እስጢፋኖስና ለእናታችን ለቅድስት አርሴማ መታሰቢያ በዓል በሰላም በጤና ደረሳችሁ አደረሰን። የሰማዕታቱ ጸጋ በረከት ረድኤት እንደዚሁም ጸሎታቸው ይህን ከምታደምጡ በአሜነ በረከት ከምትሳተፉ በጸሎት እንድናስባችሁም ዘወትር ከምትጠይቁን ጋር ከሁላችንም ጋር ይሁን አሜን። የዛሬውን ጸሎት ምስጋና ወይንም ቃለ እግዚአብሔር አባታችን እንደሚከተለው ያደርሱልናል። ለእርሳቸው ምስጢሩን ጥበቡን ለእኛ አስተዋይ ልቦናን ሲሰጥ የማይሰስት ሰጥቶም የማያልቅበት ልዑል እግዚአብሔር ያድልልን ያድለን። ሰላም እግዚአብሔር ከሁላችንም ጋር ይሁን። ወደ አባታችን በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የአባቶቻችን በአብርሃምና በይስሐቅ በያዕቆብም አምላክ እግዚአብሔር ፈቃድ ተጋድሎን የፈጸመ ቅዱሳን ወንድሞችን በጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ በማመንና ቅድስት ቃሉን በመስበክ የሚያጸናቸው መስተጋድል የንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስን በተባረከ በወርኃ ሰኔ 17 የሚጸለይ ዜና ገድሉን እንናገራለን። ዳግመኛም ተነስቼ በምህላና በጾም እግዚአብሔርን እያመሰገንሁ የአምላኬ እግዚአብሔር ፈቃዱ ሆኖ አባት ገማልያ ሶስተኛ ወደ እኔ መጥቶ እንዲገለጽልኝ በጾም በጸሎት ምህላን ይዤ ሰነበትሁ። ጌቴ አባት ገማልያም በዚያችው ሰዓት በዕለተ ዓርብ ተገልጾ እየተቆጣ እስከ ዛሬ ድረስ ለምን ዝም አልህ? ለሊቀ ጳጳሱ ቅዱስ አባ ዮሐንስም ትነግረው ዘንድስ ስለምን አልሄድህም? እነሆ እግዚአብሔር በዓለም ካሉና በገዳም ውስጥ ከዘጉ ሁሉ ይልቅ ለአንተ ገልጾልኛልና አሁንም ወጥተህ ለሊቀ ጳጳሱ ቅዱስ አባ ዮሐንስ ካልነገርከው የማታውቀው ነገር እንደሚደርስብህ እወቅ አለኝ። ጌታዬ አባት ገማልያ ሆይ ቃልህንስ አላቃለልሁም። ነገር ግን ስለ ደግነት አስቀድሜ 3 ጊዜ እስክትገለጽልኝ ያልሁትን እየጠበቅ ነውና ይቅር በለኝ። እንግዲህ ወዲህስ ያለ ምክንያት ወጥቼ እናገራለሁ አልሁት። ይህንንም ራእይ ለሊቀ ጳጳሱ ቅዱስ አባ ዮሐንስ ነገርሁት። በዚህም ጊዜ ሊቀ ጳጳሱ ቅዱስ አባ ዮሐንስ ይህንንስ ካየ በዘመናችን ይህ ከተገለጸልስ አንድ ወይፈንና ጥማድ በሮችን እፈልግ ዘንድ ይገባኛል፣ ለአንተም ፍቅርን እተውልሃለሁ አለኝ። እኔም በዚች በሦስተኛይቱ ራእይ እርሻውን የማርስበት ወይፈን ሳይኖረኝ እርሻው ለእኔ ምን ይሆነኛል ስል መለስሁለት። እርሱም በአገራችን በሚጎተት መንኮራኩራት ያርሱበታል፣ ለትልቅ መንኮራኩሩም አንድ ወይፈን ብቻ አይቻለውም። እርሱ ይልቅ በሜዳው ውስጥ ከአንተ ዘንድ ይሰማራል፣ በመንደር ወደ መንደር እየዞረ መኖርም ይገባዋል። እሊህስ 2ቱ በሮች አይበቁህምን አለኝ። የመጀመሪያይቱ ራእይን ወጥቼ በነገርሁት ጊዜ ስለ ወይፈኑ ያየሁትን ራእይ አልነገርሁትም ነበርና እንዲህ አለኝ። እርሱ የሚለኝን እሰማ ዘንድ ተስፋ ነበረኝ። ሁለተኛይቱ ራእይ ነገርሁት። የሊቀ ጳጳስ ቅዱስ አባ ዮሐንስም ልጄ እንዲህስ ካየ በዘመናችንም እግዚአብሔርን ከገለጸልህስ እንደ መላእክተ እግዚአብሔር መንግሥተ ሰማያትን በሕይወቱ ያየ እውነተኛ መስተጋድል የጌታችንና የመድኃኒታችን ኢየሱስ ክርስቶስ ቀዳሜ ሰማዕት ርዕሰ ዲያቆናት ንዑድ ክቡር ቅዱስ እስጢፋኖስን ሥጋውን እናፈልስ ዘንድ ይገባናል አለኝ። ሊቀ ጳጳስ ቅዱስ አባ ዮሐንስ ይህን ባለኝ ጊዜም ስለ ወይፈኑ የነገረኝን የምትመስል ሦስተኛይቱን ራእይን ነገርሁት። ከዚህ በኋላም ሁላችን ከሊቀ ጳጳሱ አባ ዮሐንስ ጋር ሆነን የጌታችን ኢየሱስ ክርስቶስ የባሕርይ አባቱ እግዚአብሔር አብን የጌታችን ኢየሱስ ክርስቶስ የባሕርይ ሕይወቱ እግዚአብሔር መንፈስ ቅዱስን አመሰገን። ያየሁትም ራእይ ሁሉ ከሊቀ ጳጳስ ቅዱስ አባ ዮሐንስ ምሳሌ ጋር አንድ ሆነ። ከዚህም በኋላ የሊቀ ጳጳስ ቅዱስ አባ ዮሐንስ በዚያች ቦታ ላይ እቆፍር ዘንድ አዘዘኝ። ቆፍሬም በራእይ የተገለጸልኝ መምህር አባት ገማልያ እንደነገረኝ ሆና አገኘሁት። በዚያችም ጊዜም
ብዙ ድንቅ ድንቅ ተአምርና ፈውስ ሆነ። ከንዑድ ክቡር ቅዱስ እስጢፋኖስ መቃብርም ደስ የሚያሰኝ ጣዕመ ዜናን የተመላ ታላቅ መዓዛ ወጣ። መዓዛውም በዙሪያ ወዳሉት ሁሉ እስከ 5 ምዕራፋት ድረስ መላ። ንውጽውጽታም ሆነ። የንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሥጋውም እያንጸባረቀ ተገለጠ። ያን ጊዜም በዚያ የርዕሰ ዲያቆናትና የክርስቶስ ቀዳሜ ሰማዕት ቅዱስ እስጢፋኖስ ሥጋውን በነበረባት ስፍራ የነበሩ ድውያን ሁሉ ተፈወሱ። ከጋኔን የዳኑ አሉ፣ ከቡዳ መንፈስም የዳኑ አሉ፣ ከሚያባንን መንፈስም የዳኑ አሉ። ዳግመኛም በማመንና በቅንነት ከልባቸውም ባለመጠራጠር ቀርበው በዚያች የቅዱስ እስጢፋኖስ ስፍራ የሚተኙ ወንዶችም ሴቶችም እስከ ዛሬ ድረስ እምነቱን ተቀብተውና ነክተዋቸው በቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት በእግዚአብሔር ቸርነት እጅግ ይድናሉ። በዚያም እግዚአብሔር የመረጣቸው ስለ ቅድስት ወንጌልም መስፋፋት አብዝተው ያገለገሉ ቅዱሳን ሁሉ እየተገለጡ በጌታችንና መድኃኒታችን ኢየሱስ ክርስቶስ ኃይል ይፈውሷቸዋልና ለዚህ ክብር ለተጠራንና ለመረጠን አምላካችን ክብርና ምስጋና ጽንዕም ይገባዋል። የቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ አማላጅነቱና የአምላኩ ይቅርታ ከወዳጆቹ ወለተ ማርያም ፀሐይ ያዩ፣ ወለተ ሥላሴ፣ ወለተ ጊዮርጊስ፣ ወለተ ማርያም ወልደ ጊዮርጊስ፣ አጸደ ማርያም ኢዛና፣ ራኢሻን፣ ሰላማዊት አማረ፣ በትረ ማርያም ወለተ ኪዳን፣ ወለተ ሐና፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ማርያም፣ ወለተ መድህን፣ አመተ ኢየሱስ፣ ወለተ ሚካኤል፣ አምደ ሚካኤል፣ አስካለ ማርያም፣ ኃይለ ሚካኤል፣ ገብረአብ፣ ኃይለ ገብርኤል፣ ወለተ ሥላሴ፣ ማሪቱ ኃይሉ፣ ወለተ መድህን፣ ወልደ መድህን፣ ወለተ ሰንበት ዋይዜ ጋር ይኑር። ጸሎቱና በረከቱ ለዘላለሙ በእውነት ከተወደዱ አገልጋዮቹ ጋር ይሁንና ፈጥና በምትደርስ አማላጅነቱ ለሚታመኑ ሁሉ ድንቅ ተአምራትን የሚያደርግ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሰማይንና ምድርን በውስጣቸውም ያሉትን ሁሉ በፈጠረ አምላኩ እግዚአብሔር ኃይል ያደረገው ተአምር ይህ ነው። በቤተ ክርስቲያኑ ግቢ ውስጥ በነበረ የተተከለበት ዘመኑ በማይታወቅ ጫፎቹም በፀሐይና በነፋስ በወጀብም በደረቁ ታላቅና ግዙፍ ዛፍ ላይ ቀዳሜ ሰማዕት ቅዱስ እስጢፋኖስ ድንቅ ተአምሩን ገለጸ። ያ ታላቅና ግዙፍ ዛፍም በቤተ ክርስቲያኑ ክዳን ላይ ሊወድቅ ዘምሞ ነበር። ስለዚህም ካህናቱና ምዕመናኑ በንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን ላይ ወድቆ ጠፈረ ቤተ ክርስቲያኑን እንዳያፈርሰው ዛሬ እንቁረጠው እያሉ ይማከሩ ዘንድ ጀመሩ። ካህናቱም ዛሬ ዕለተ ሰንበት ናትና ይህንን ታላቅ ዛፍ በዚህች የሰንበት ቀን አንቆርጥም፣ ይህንን ታላቅ ዛፍ የምንቆርጠው ነገ ይህን ጊዜ ነው እንጂ ሲሉ መከሯቸው። ከዚህም በኋላም ካህናትና ምዕመናን ወደ የቤታቸው ሄዱ። በማግስቱም መጥረቢያቸውን ይዘው ያንን ታላቅ ዛፍ ይቆርጡ ዘንድ ተሰበሰቡ። መጥረቢያቸውም ይዘው ወደ ቤተ ክርስቲያን ቅጥር ቢገቡ ያ ታላቅ ዛፍ ማንም ማን ሳይነካው ወደ ኋላው ወድቆ አገኙት። ካህናቱና ምዕመናኑም ሁሉ ያ ታላቅና ግዙፍ ዛፍ ከቤተ ክርስቲያኑ ጠረፍ ላይ እንዳይወድቅ በንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት ቅድስት ቤተ ክርስቲያኑን ጠብቆታልና የእግዚአብሔር ሥራ ምንኛ ድንቅ ነው ሲሉ አደነቁ። ድንቅ ተአምር የተገለጸበት ያ ታላቅና ግዙፍ ዛፍም እስካሁን ድረስ በንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን ቅጥረ ግቢ ውስጥ ይገኛል። እናንተ የንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ወዳጆች ሆይ ይህ በእግዚአብሔር አምላኩ ዘንድ የሕይወታችን አማላጅ ወዳጃችን ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ የሊቀ ነቢያት ኤልያስ ረድ ነቢይ ኤልሳ ሥራን በዚህ ታላቅ ዛፍ ላይ እንዳደረገ አስተውሉ። በዚህም ሁሉ ይህ ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ የአበው ቅዱሳን ነቢያትን አሰረ ተአምርንና የጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ የእውነት ቃልን በመስበክ የቅዱሳን ሐዋርያት አሰረ ትምህርትን ተከተለ። የዚህች ቅድስት አገር ካህናትና ምዕመናን በታላቁ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት ልዑል እግዚአብሔር በዚያ ታላቅና ግዙፍ ዛፍ ያደረገላቸውን ፍጹም ድንቅ ተአምር እያደነቁ አመሰገኑ። ወደ የቤታቸውን በፍጹም ደስታና በምስጋና በእልልታ አመሰገኑ። የከበረ ወዳጃችን ሊቀ ዲያቆናት የታላቁ ቀዳሜ ሰማዕት ቅዱስ እስጢፋኖስ ጸሎቱና በረከቱ ለዘላለሙ ከወዳጆቹ
ወለተ ማርያም ፀሐይ ያዩ፣ ወለተ ሥላሴ፣ ወለተ ጊዮርጊስ፣ ወለተ ማርያም ወልደ ጊዮርጊስ፣ አጸደ ማርያም ኢዛና፣ ራኢሻን፣ ሰላማዊት፣ አማረ፣ በትረ ማርያም፣ ወለተ ኪዳን፣ ወለተ ሐና፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ማርያም፣ ወለተ መድህን፣ አመተ ኢየሱስ፣ ወለተ ሚካኤል፣ አምደ ሚካኤል፣ አስካለ ማርያም፣ ኃይለ ገብርኤል፣ ገብረ አብ፣ ኃይለ ገብርኤል፣ ወለተ ሥላሴ፣ ማሪቱ ኃይሉ፣ ወለተ መድህን፣ ወልደ መድህን፣ ወለተ ሰንበት ዋይዜ ጋር ይኑር ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። ለአባታችን ቃለ ሕይወትን ያሰማልን፣ ሰፊ ዘመን ከጤንነት ጋር እግዚአብሔር ያድልልን፣ የአገልግሎት ዘመናቸውን ይባርክልን፣ ጸሎታቸውንም እግዚአብሔር ይቀበልልን አሜን። ይህንን ጸሎት ምስጋና ወይንም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ሆናችሁ ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከትም ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ለሁላችሁም እግዚአብሔር አምላክ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ፣ ሥራችሁን የሰመረ ቀናችሁን ያማረ ኑሯችሁንም የከበረ ጸሎታችሁን የተሰማ ያድርግላችሁ አሜን። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኛንም በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኑ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን አሜን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለሕያው እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት